When you walk through a storm ከፈሮኖቹ ጎዳና እስከ ዓለም አቀፍ ዝና ከሊቨርፑል 30 ዓመታት ግንብ ማፈራረስ ጀርባ ያለ ቁልፍ ሰው ማጥቃትን በውብ መልኩ የሚከውን ጎሉ የተለየ ተብሎ የተሰየመለት ግብፅን ወደ ዓለም አቀፍ መድረክ ከሁለት አስርት ዓመታት በኋላ የመለሰ ኮከብ ገና ግብፅና እግር ኳስን ሳያይዝ ስለማን እንደማውራ ገብቷቸዋል። አልተሳሳታችሁም። መሐመድ ሳላህ ሐመድ ማህሮስ ጋሊ ግብፃዊው ኮከብ ፒች ስፖርት በሰኔ 15 1995 የተወለደው ሞ ሳላህ ገና በልጅነቱ ነበር በትውልድ ስፍራው ናግሪክ ኳስ መጫወት የጀመረው። በጎዳናዎች ላይ ኳስን ሲጫወት አርአያዎቹ ዚነዲን ዚዳንንና ፍራንቺስኮ ቶቲን ያስመሰለ ለመጫወት ይሞክር እንደነበር የቅርብ አብሮ አደጎቹ ሲናገሩ ይሰማል። ገና በልጅነቱም የአካባቢውን የታዳጊዎች ቡድን ተቀላቅሎ ይጫወት ጀመር። አንድ ቀን ታዲያ የሌላ ሰው ዕድል የሱን የፕሮፌሽናል እግር ኳስ ተጫዋችነት መንገድ ከፈተለት። ነገሩ እንዲህ ነው። አልማካሉን የተሰኘው የግብፅ ክለብ ስካውቶች አንድን ታዳጊ ሲጫወት ለመመልከት ይመጣሉ። ሳላህም ልጁ የነበረበት ቡድን አካል ነበርና እንቅስቃሴው ትኩረታቸውን ሰረቀው። በብቃቱም ተገርመው ሳይውል ሳያድር የአልማካሉን ታዳጊ ቡድን እንዲቀላቀል ጥያቄ ያቀረቡለት። የአልማካሉን የታዳጊዎች ማሰልጠኛ ሳላህ ካለበት ስፍራ የ4 ሰዓት ተኩል ጉዞን ይፈጃል። ደርሶ መልስ ደግሞ 9 ሰዓት ማለት ነው። ሳላህም ከቦታው ለመድረስ 5 ባሶችን መጠቀም ይኖርበታል። የግብፃውያን ህልም ከጎኑ ሆኖ ለመደገፍ የወሰነው ቤተሰቡ እንደ አስፈላጊነቱ ትምህርቱን ትቶ ወደ ስፍራው ሄዶ እንዲለማመድ ይፈቅዱለታል። ሳላህም ይህን አድካሚ ጉዞ ጀመረ። ቤት የሚደርሰውም ጠዋት ወጥቶ ለሊት 7 ሰዓት አካባቢ ሆነ። አንድ ዓመት በክለቡ ቆይቶ 15 ዓመቱ ሳለ የአልማካሉን ዋና አሰልጣኝ የሆኑት መሐመድ ራድዋን አይን ውስጥ ገባ። ወደ ዋናው ቡድንም አሳደጉት። የሚገርመው ግን በወቅቱ ወደ ዋናው ቡድን ያስገቡት እንዳሁን ሚናው በአጥቂነት ሳይሆን በግራ መስመር በተከላካይነት ሚና ነበር። ታዲያ በልምር ላይ ጥሩ የማጥቃት ባህሪ ስላስተዋሉበት የአሰልጣኝ ቡድኑ አባላት እሱን በአጥቂ ቦታ መሞከር ፈለጉ። ሙከራቸውም ተሳካ። ሳላህ አጥቂ ሆኖ መጫወት ከጀመረ በኋላ ጎል ማስቆጠር ማቆም አልቻለም። የሳላህን ከፍተኛ ጎል የማስቆጠር ፍላጎት በወቅቱ አብሮት ይጫወት የነበረ የቡድን ጓደኛው እንዲህ ሲል ይገልጸዋል። እሱ ሁሌም ፈጣን ነው። አንዳንድ ድሎችን ቢያመክንም እንኳን በጥሩ ቦታዎች ላይ ይገኛል። አስታውሳለሁ የሆነ ጊዜ ከኢኤንኤንፒአይ ጋር ጨዋታ ነበረብን። ጨዋታውንም 4-0 በሆነ ሰፊ ልዩነት አሸነፍን። እኔም ወደ መልበሻ ክፍል አመራው። ሳላህም ብቻውን ቁጭ ብሎ ያለቅሳል። ነገሩ ግራ ሆነብኝ። ምክንያቱም 4-0 አሸንፈናል። ሁሉም የቡድኑ አባላት ተደስተዋል። ጠጋብዬም ለምንድነው የምታለቅሰው ስል ጠየቅኩት። እሱም ጎል ባለማስቆጠሩ ተከፍቶ እንደሆነ ነገረኝ። አትጨናነቅ፣ በቀጣዩ ውድድር ዘመን ኮከብ ግባግቢ ትሆናለህ አልኩት። እሱ መቼ የዋዛ ሆነና 30 ግቦችን ከበረባ አሳርፎ ኮከብ ሆነ። ኤልሻኒ ይናገራል። የ2011-12 የውድድር ዘመን በግብፅ ሊግ የሚጫወተው ሳላህ የአውሮፓ ክለቦች ራዳር ውስጥ ገባ። በመሃል ግን አንድ አስደንጋጭ ክስተት ተፈጠረ። በግብፅ እግር ኳስ ታሪክ ጥቁር ቀን። ይህን ለመመልከት የጊዜ መቁጠሪያችንን ወደ ኋላ አንሸራተን የካቲት 2012 ላይ ማረፍ ግድ ይለናል። የግብፁ ፖርት ስታዲየም ይጠባቂው በአልማስሪና በአልሃሊ መካከል የሚደረገውን ጨዋታ ለማዘጋጀት ተሰናድቷል። ውጤቱም በ3-1 የአልማስሪ አሸናፊነት መጠናቀቁን ተከትሎ የአልማስሪ ደጋፊዎች አጥርጥሰው ሜዳ ገቡ። ከአልሃሊ ደጋፊዎች ጋርም ግጭት መፍጠር ጀመሩ። ፖሊስም ነገሩን ለማርገብ በሚል የሚወስዳቸው እርምጃዎች ጭራሽ እውነቱን አባባሱት። በሮችም ዝግ ነበሩ፣ ሊከፈቱ አልቻሉም። በነበረው ትርምስም 74 ሰዎች ሕይወታቸው አለፈ። 500 የሚሆኑት ደግሞ ቀላልና ከባድ ጉዳት አስተናገዱ። ይቺ ቀን ለግብፅ እግር ኳስ ከባድ ጠባሳ ጥላ አልፋለች። ይህን ተከትሎ በግብፅ የክለብ እግር ኳስ ቆመ። በዚህ መሃል ግብፅ ከ23 ዓመት በታች ብሔራዊ ቡድን ከኤፍሲ ባዝል ጋር የወዳጅነት ጨዋታ ለማድረግ ቀጠሮ ያዘ። ሳላህም የቡድኑ አካል ነበር። በጨዋታው የመጀመሪያ አጋማሽ ያልተሰለፈው ታዳጊ በሁለተኛው አጋማሽ ተቀይሮ ገባ። 2 ጎሎችንም ከበረብ አሳረፈ። የግብፅ ከ23 ዓመት በታች ብሔራዊ ቡድንም የስዊዘርላንዱን ባዝል 4-3 በሆነ ውጤት አሸነፈ።
ከስዊዘርላንድ ግዙፍ ክለቦች የሆነው ባዝል ታዲያ ሳላህ ባሳየው አቋም ተማርኮ ነበርና ከቡድናቸው ጋር ለአንድ ሳምንት አብሮ ልምድ እንዲሰራ ጋበዙት። ያኔ ሻኪሪ ከቡድናቸው ስለለቀቀ ሁነኛ አጥቂ ይፈልጋሉ። በስተመጨረሻም ለክለባቸው አስፈረሙት። በኋላ ላይ ሳላህ ቋሚ ሊቨርፑል ተመራጭ ሆኖ ሻኪሪ ደግሞ የሱ ተቀያሪ ሆኖ መጫወታቸው ይታወሳል። ታሪክ ሲቀያየር እንዲህ ነው። ስለ ሊቨርፑል ቆይታው ወደ ኋላ እንመለስበታለን። አሁን ገና ያልተነካው የሳላህ ውጣ ውረድ የሞላው ሕይወት ቃኝተን መጨረስ ይኖርብናልና። ታዳጊው ሳላህ በባዝል 5 ጎሎችና 4 አሲስቶችን በማድረግ ገና እንደመጣ ክለቡ የሱፐር ሊግ ሻምፒዮንሺፕ እንዲያሳካ የበኩሉ ሚና ተወጣ። ለዩሮፒያን ሊግ ይሳተፍ የነበረው ባዝል ሳይጠበቅ ሩብ ፍጻሜ ደረሰ። በሩብ ፍጻሜውም የለንደን ክለቡ ቶተናም ጋር ተፋጠጠ። ሳላህ አሁንም ወሳኝ ጨዋታዎች ላይ ጎል ማስቆጠሩን አላቁመም። ቶተናም ላይ አገባ። በደርሶ መልስ ውጤትም አቻ ስለነበሩ ወደ መለያ ምት አመሩ። በመለያ ምቱም ባዝል አሸነፈ። የስዊዘርላንዱ ባዝል የእንግሊዙን ቶተናም ገነደሰ። ሳላህና ጓደኞቹ በግማሽ ፍጻሜው ከምዕራብ ለንደኑ ክለብ ቼልሲ ጋር ተገናኙ። ለጋ ወጣቱ ግብፃዊ ግን መች ማግባት ያቆምና ቼልሲ ላይም በስታንፎርድ ብሪጅ አገባ። ይሁን እንጂ በቼልሲ በደርሶ መልስ ድምር ውጤት ተሸነፉ። ያልተጠበቀው ጉዞም እዛ ላይ እንዲያበቃ ሆነ። ሳላህ ግን በስዊዘርላንድ እግር ኳስ በአንድ ዓመት የፈጠረው አብዮት የሊጉ የዓመቱ ምርጥ ተጫዋች አሰኘው። በ2013-14 ሻምፒዮንስ ሊግ የመግባት ዕድል ያገኘው ባዝል ብዙ ባይጓዝም ሳላህ በበኩሉ 2 ጎሎችን በታላቁ የአውሮፓ መድረክ ማስቆጠር ችሎ ነበር። ይህኔ ነው ታዲያ የታላላቆቹ የአውሮፓ ክለቦች አይን ውስጥ ዳግም የገባው። የ22 ዓመቱ ሳላህ በጥር የዝውውር መስኮት በሊቨርፑሉ ብሬንዳን ሮጀርስ እና ሞሪኒዮ ቼልሲ ተፈለገ። ባዝሎች ግን እስከ ውድድር ዘመኑ መጨረሻ ሊያቆዩት ፈልገዋል። ይሁንና ቼልሲ ጥያቄ ገፍቶ በመሄዱ ሐሳባቸውን አላሳኩም። በ11 ሚሊዮን ፓውንድ ቼልሲን ተቀላቀለ። ሞሪኒዮም ተጫዋቹ ክለቡ እንዲቀላቀል በማስማማቱ በኩል ቁልፍ ሚናን ተወጥተዋል። ግብጽ ለመጣ ተጫዋች እዚህን ያህል ታላቅ ክለብ መጫወት የተለመደ አይደለም። ሳላህ ግን አደረገው። ስታንፎርድ ብሪጅም ደረሰ። በታላላቅ ክለቦች ላይ ጎል ማስቆጠርን ስዊዘርላንድ ሳለ የተለማመደው ሳላህ ከቼልሲ ከፈረመ በኋላ የመጀመሪያ ጎሉን ያስቆጠረው በለንደን ደርቢ አርሰናል ላይ ነበር። በወቅቱ ጎሉን ሲያስቆጥር ከተጠባባቂነት በመነሳት በኦስካር ተቀይሮ ከገባ በኋላ እንደነበረም ይታወሳል። በውድድር ዘመኑም 2 ጎልና 2 አሲስት አስመዘገበ። ብዙ ተስፋ የተጣለበት ሳላህ በ2014-15 የውድድር ዘመን ነገሮች ተለዋወጡበት። የጨዋታ ጊዜ የማያገኘው ተጫዋችም ሆነ። በውድድር ዘመኑ መጀመሪያ አጋማሽም 3 ጨዋታዎች ላይ ተሰለፈ። 8 ደቂቃዎች ከስዋንሲ፣ 4 ደቂቃዎች ከፓላስ እንዲሁም 18 ደቂቃዎች ከቶተናም። በአጠቃላይ 45 ደቂቃ እንኳን የማይሞላ ጊዜ ነበር የተሰለፈው። በዚሁ ከቀጠለ መጥፋቱ ነውና ውሳኔ መወሰን ነበረበት። የተቀረውን የውድድር ዘመን ክፍል በውሰት ሌላ ክለብ ማሳለፉ አማራጭ የሌለው ጉዳይ ሆነ። ይህን ተከትሎም በጣሊያን ሴሪያ ፊዮሬንቲና በ6 ወር የውሰት ውል አመራ። በክለቡም 74 ቁጥር መለያ ተሰጠው። 74 ቁጥር መለያን የለበሰውም ሌሎች ቁጥሮች ተይዘው ሳይሆን ቀደም ብዬ በነገርኳችሁ የግብጽ እግር ኳስ ጥቁሩ ቀን የሞቱትን 74 ሰዎች ለማስታወስ በተጫዋቹ ፍላጎት የተሰጠው ነው። በ26 ጨዋታዎችም 7 ጎሎችን ማስቆጠርና 4 አሲስቶችን ማድረግ ቻለ። ፊዮረንቲናዎችም በቋሚነት ሊያስፈርሙት ቢፈልጉ ሳላህ ግን እነሱን ለቆ በሌላ የ1 ዓመት የውሰት ውል ሌላኛውን የጣሊያን ታሪካዊ ክለብ ሮማን ተቀላቀለ። የፊዮረንቲና አመራሮች በውሳኔው በመበሳጨታቸው የተነሳ ተጫዋቹ ባልተገባ መልኩ ሮማ እንዲገባ አድርገዋል በሚል ቼልሲንም ሳላህንም ከሰሱ። በስተመጨረሻ ግን ቼልሲም ሆነ ሳላህ ከጥፋተኝነት ነፃ ተባሉ። ሳላህ ሮማ ገባ ስላችሁ ታሪኩን ከመጀመሪያ ጀምሮ በትኩረት ላደመጠ ከአሪያው ቶቲ ጋር የመጫወት ዕድል አገኘ ማለት ነው ብሎ ይጠይቃል። አዎ ሳላህ የእግር ኳስ ታማኝነት መለኪያ ከሆነው ኮከብ ፍራንቺስኮ ቶቲ ጋር በአንድ ላይ የመጫወትን ዕድል በሮማ ቤት አግኝቶ ነበር። በ42 ጨዋታዎችም 15 ጎሎች ማስቆጠርና 7 አሲስቶችን ማድረግ ቻለ። በዚያው ዓመትም የውድድር ዘመኑ ምርጥ ተጫዋች ለመባል በቃ። በ2015-16 የውድድር ዘመንም በቋሚነት ለክለቡ በመፈረም የተሟላ አጥቂ መሆኑን ያሳየበትን የውድድር ዘመን ማሳለፍ ችሏል። የሮማ ደጋፊዎችም
እሱን እንደ አንድ ተጫዋች ከመመልከት ከፍ ባለመልኩ ጨዋታ ቀያሪ ኮከብ አድርገው ተመለከቱት። በዛናው ዓመትም ከሴሪያ ኮከብ ጎል አስቆጣሪዎች መሃል መካተት ከመቻሉም በላይ የዓመቱ ምርጥ ቡድን ዝርዝር ሲወጣ ሳላህ አንደኛው ነበር። በ2017 ታዲያ አሁን ለደረሰበት የዝና ጣሪያ በቃውን ዝውውር ፈጸመ። ሳላህ ሊቨርፑል ገባ። ብዙዎች እዚህ ዝውውር ላይ ጥያቄ አንስተዋል። ምክንያቱም ተጫዋቹ ከዚህ ቀደም በእንግሊዝ መጥቶ በቼልሲ ቤት ጥሩ ጊዜ አላሳለፈምና። ሳላህ ግን እነዚህ ጥርጣሬዎች ወዲያው ምላሽ ሰጠ። በ2017-18 የውድድር ዘመን በሁሉም ውድድሮች 44 ጎሎችን በማስቆጠር በወቅቱ የነበረውን የአንድ የፕሪሚየር ሊግ የውድድር ዘመን ብዙ ጎል የማስቆጠር ሪኮርድ ከመስበሩም በተጨማሪ በፒኤፍኤ የዓመቱ ምርጥ ተጫዋች ተሰኝቷል። በዛናው ዓመቱም ከሊቨርፑል ጋር ለቻምፒዮንስ ሊግ ፍጻሜ መብቃት ችሏል። በ2018-19 ደግሞ ሊቨርፑሎች ቀደም ሲል ያጡትን ቻምፒዮንስ ሊግ ከቶተናም ጋር በመጫወት ሲያሳኩ ሳላህ ጎል አስቆጣሪዎቹ መሃል አንዱ ነበር። ከሁሉም ግን በ2019-20 የነበረው ቡድን አባል መሆኑ ባለ ታሪክ ያደርገዋል። ምክንያቱም ሊቨርፑሎች ለ3 አስርት ዓመታት ሲመኙት የነበረውን የሊግ ዋንጫ በኤርገን ክሎፕ እየተመሩ ያገኙበት ዓመት ነውና በቀጣዮቹ ዓመታትም እንዲሁ ብቃቱን እያሳየ የቀጠለ ሲሆን በተለይ ደግሞ በ2024-25 የውድድር ዘመን ሊቨርፑል የፕሪሚየር ሊጉን ዋንጫ ሲያሳካ ቁልፉ ተጫዋች እርሱ ነበር። ሳላህ በአጠቃላይ በሊቨርፑል ቤት 7 ዋና ዋና ዋንጫዎችን ማሸነፍ ችሏል። ይህ ኮከብ በብሔራዊ ቡድንስ እንዴት ነው ካላችሁ ለግብጽ የመጀመሪያ ጨዋታውን ካደረገበት ከ2011 አንስቶ የተለያዩ የግብጽ ድሎች ውስጥ አሻራውን ማሳለፍ ችሏል። በተለይም ግብጽ ለ2018 የሩሲያ ዓለም ዋንጫ ከ28 ዓመታት በኋላ ለመጀመሪያ ጊዜ ስታልፍ ሳላህ ወሳኝ ጎሎችን በማጣሪያ ጨዋታዎች እያስቆጠረ ቡድኑን ለዛ ታሪካዊ ስኬት ማብቃት ችሏል። ዋንጫ በማሳካት ረገድ ግን ያን ያህል ውጤታማ መሆን ያልቻለ ሲሆን በ2021 የአፍሪካ ዋንጫ ከሴኔጋል ጋር ለፍጻሜ ከመድረሱ ውጪ ብሔራዊ ቡድን ለዋንጫ የቀረበበትን አጋጣሚ ማንሳት ይከብዳል። ከእግር ኳስ ሕይወቱ በዘለለ ዝነኛና ሀብታም እንደመሆኑ መጠን ምን አይነት አኗኗር ይኖራል የሚለውን ጥያቄ ከጠየቃችሁ ደግሞ በተወሰነ መልኩ እናስቃኛችሁ። በእንግሊዝ ለሊቨርፑል አቅራቢያ ባለ ስፍራ የተንጣለለ ቤት ያለው ሳላህ ቤቱን ሲመርጥ ከቅንጦት ይልቅ ለደህንነት ቅድሚያ መስጠቱን ያስታወቀበትን የቤት ምርጫ አድርጓል። ለመጀመሪያ ጊዜ በእንግሊዝ ሲመጣ ዘመናዊ አፓርትመንት ተከራይቶ ይኖር የነበረ ሲሆን በእግር ኳስ ተጫዋችነቱ ከፍ ሲል ግን ይሄን ቦታ ለቋሚ መኖሪያነት መርጧል። በግብጽ በርካታ ንብረቶች ያሉት ሲሆን ከነዚህ መሃል ቤተሰቦቹ የሚኖሩበትና ሳላህም ወደ ሀገሩ ሲያመራ የሚያርፍበት ቤት ይጠቀሳል። የሳላህን የመኪና ምርጫዎች ከሌሎች ዝነኞች ጋር ካወዳደር ነው ያን ያህል ልዩ ልዩ መኪኖችን የግሉ ማድረግ ባያዘወትርም አውዲ Q7፣ መርሴዲስ ቤንዝ AMG GLE ኮፕ፣ ቤንትሊ ኮንቲኔንታል GT፣ ፖርሼ 911 ቱርቦ ኤስ፣ ላምበርጊኒ አቬንታዶር ካሉት መኪኖች መሃል ይጠቀሳሉ። ከቦታ ቦታ መንቀሳቀስን በተመለከተም ሳላህ በግል ጀት መንቀሳቀስን ምርጫው ያደረገ ሲሆን በተለይም በረፍት ጊዜው ለጉዞ የግል ጀቶችን ይመርጣል። ተጫዋቹ ሀብት ማካበት ብቻ ሳይሆን የተቸገሩትን መድረስ ያውቅበታልና በየወሩ ገንዘብ ተቆራጭ የሚያደርግላቸው ቤተሰቦች አሉ። እዚህ በተጨማሪም የሕክምና ተቋማትን ያስገነባ ሲሆን አስፈላጊ የሕክምና ቁሳቁሶችንም የተለያዩ ሆስፒታሎች ያቀርባል። በትምህርቱ ረገድም እንዲሁ ድጋፍ ከማድረጉ በተጨማሪ የካንሰር ታማሚዎችን ለሚያክሙ የሕክምና ተቋማት በልዩነት ከፍተኛ የሆነ እርዳታን ያደርጋል። ሳላህ የግብጽ መለያ የሆነ ግለሰብ ከመሆኑ አንጻርም ስኬቱ ብዙ የግብጽ ዜጎችን ያነቃቃል በሚል በሀገሪቱ የትምህርት ስርዓት ውስጥ ጭምር የህይወት መንገዱ ተካቶ ትምህርት ቤቶች እየተሰጠ ይገኛል። የሳላህ አጠቃላይ ሀብት ምን ያህል ነው ካልን በ2020 አጋማሽ በወጣ ሪፖርት መሰረት የተጫዋቹ ሀብት ከ90 እስከ 100 ሚሊዮን ዶላር አካባቢ ይገመታል። የሳላህን ካለመፈለግ እስከ ዓለም አቀፍ ዝና የደረሰ ታላቅነት የቃኘንበት ዝግጅታችን ይህንን ይመስል ነበር። እስከ ፍጻሜው አብራችሁን ስለቆያችሁ ልባዊ ምስጋናችን በያላችሁበት ይድረስ።